የእግዚአብሔር ቃል ሲናገር እግዚአብሔር ሕዝቡን በደስታ ይባርካል። ይባርካል ብቻ አይደለም፣ በምን ይባርካል? በደስታ ይባርካል። ብዙ ነገር የተባረኩ ሰዎች አሉ። በምድራዊ ነገር በማግኘት በሀብታቸው በጤንነታቸው የተባረኩ አሉ፣ ግን ደስ የማይላቸው። እግዚአብሔር ግን የሚሰጠው በረከት ከደስታ ጋር ነው። ሃሌሉያ! ከፊትህ ጋር ምን አጠገብከኝ? ደስታን አጠገብከኝ። ሃሌሉያ! ከማን ጋር? ከፊትህ ጋር። ከፍትፍቱ ምኑ ፊቱ ይባላል። ሃሌሉያ! ኢየሱስን ባየነው ጊዜ ምን ይለናል? ደስ ይለናል። የነፍሳችን እኮ ደስታ ሌላ አይደለም እኮ ዩካን እንትናችንን ስሜታችንን ሳትስፋይ ማድረግ እንችላለን ወገኖች። ስጋችንን ደስ ልናሰኝ እንችላለን። ነገር ግን ነፍሳችን ደስ የሚላት በማን ብቻ ነው? በእግዚአብሔር ብቻ ነው። ስለዚህ የነፍሳችን ደስታ እግዚአብሔር ነው። ነፍሳችን የምትጠግበው ኢየሱስን ስታገኘው ነው፣ እሱ ስታየው ነው። ስለዚህ እግዚአብሔር ሕዝቡ ዛሬ በደስታ ይባርክ፣ በደስታ ይባርካችሁ። ደስ ይበለን እንዴ! ለምን ይከፋናል? የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። ሃሌሉያ! ለምን ይከፋናል? ለምን ይከፋናል? ነፍሴ ሆይ አትዘኝ አለ። አትዘኝ፣ አትዘኝ። የሚያሳዝን ነገር አለ? አዎ አለ። ግን አትዘኝ። በማን ታመኝ? በእግዚአብሔር። በማን? በእግዚአብሔር ታመኝ። በእግዚአብሔር። በእግዚአብሔር የታመነ አያዝንም። ሐዘንን ማቆሚያው ይሄ ነው። የሐዘን ታብሌት የለም። ታውቃላችሁ፣ የሐዘን ክኒን የለም። የዲፕሬሽን አለ፣ የተለያየ ነገር አለ። የሐዘን ታብሌት አለ። ሐዘናችንን የምንተው እሱን ስናይ ነው። ስለዚህ ዛሬ ኢየሱስን አይታችሁ አይጫቼ እንዴት ጌታ ይርዳ። መንፈስ ቅዱስ ሆይ እርዳን፣ አንተ እንድናይ እንድነቃ። ሃሌሉያ! እንግዲህ ባለፈው የጀመርኩላችሁ የአንድ የእስረኛ ደብዳቤ አለ። እስር ቤት ሆኖ መከራውን እያየ ውጭ ላሉ ሰዎች የሚመክር የሚያስጨንቅ ነገር ውስጥ ሆኖ የሚያሳዝን ነገር ውስጥ ሆኖ ውጭ ላሉ ሰዎች እንደኔ ደስ ይበላችሁ የሚል እስረኛ ሐዋርያው ጳውሎስ ይባላል። ለፊልጵስዩስ ሰዎች የጻፈላቸው መልእክት ነው። በሮማ እስር ቤት ሳለ የጻፈው መልእክት ነው። ጊዜው እነሆ ገና ክርስትና እንጭጭ ሳለ ሰይጣን የሰናፍጯን ቅንጣት ቢዘራት ጌታ በምድር እንድትበዛ ያ ጉልበተኛ መጥቶ ረገጣት። የማትበቅል መስላው ፈዛዛ፣ ግን አልተሳካም። አምልጣ ወጣች፣ ሄደች፣ አደገች። ለደካከሙት መጠለያ የሆነችው ምንድነች? የእግዚአብሔር ወንጌል ናት። የምስራቹ ቃል ነው። ስለዚህ ተነስተው ነበር። ሮማውያን ተነሱ፣ አይሁዶች ተነሱ፣ በወንጌል ላይ ዘመቱ። እንደ ሐዋርያው ጳውሎስ ያሉት ሰዎች ታሰሩ፣ እንደ ያዕቆብ ያሉት ታረዱ። አይሁዶች ደግሞ ቢቻላቸው በመከራ ባይቻላቸው ወንጌሉን በመበረስ የክርስቶስን ወንጌል ሊያቆላሹ ተነሱ። በዚያን ጊዜ የተጻፈ ደብዳቤ ነው። በምዕራፍ 1 ላይ የተነጋገርነው ይሄ ነው። ደህንነት የእግዚአብሔር ሥራ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም አለ። በእናንተ አስተሳሰብ አውጥታችሁ አውርዳችሁ እኔ ጌታን በምከተል ይሻለኛል ብላችሁ አይደለም። እኔ ስለመረጥኳችሁ ነው የመረጣችሁኝ አለ ጌታ። እንደዛማ ባይሆን ኖሮ አለ የመስቀሉ ቃል ሞኝነት ለሰዎች አይሆንም ነበረ። ለሚጠፉት ሰዎች ሞኝነት የሆነው እግዚአብሔር ባለጠጎችን ሊያሳፍር
የምድር ምናምንቴ ነገር ስለመረጠ እግዚአብሔር የዓለምን ጠቢባን ሊያሳፍር በዓለም ውስጥ መሃይሞችን ስለመረጠ ነው። ይሄ የአእምሮ ብስለት የሰዎች የአእምሮ ጥንካሬ የሚደርስበት ነገር አይደለም። እግዚአብሔር በማዳኑ በምሕረቱ አይጸጸትም። የማዳን ስራ የእግዚአብሔር ነው ብሎ ነው የሚነግራቸው ምዕራፍ 1 ላይ። ስለዚህ በእናንተ የደህንነትን ስራ የጀመረው ጌታ እስከ ፍጻሜው ሳያደርሰው አይቀርም ይላቸዋል ምዕራፍ 1 ላይ። ከዛ በኋላ ወንጌል ተጠቅቷልና ለወንጌል ዘበኛ ሁኑ፣ መመከቻውን አንሱ፣ ጋሻ አድርጉ፣ ወንጌል መክቱ ብሎ ይናገራል። ወንጌልን ሊደባልቁ ሊያበላሹ የመጡ ሰዎች ስለነበሩ አይሁዶች በተለይ። ከዛ ወረድ ብሎ ጌታውን ኑሮ ያደረገ ሞት ጥቅሙ ነው እንጂ ኪሳራው አይደለም። በነፊት ነው። ነጋዴ ለማትረፍ ነው ቀን ሙሉ የሚለፋው። ሞት ትርፍ ነው፣ ኪሳራ አይደለም። ሮጦ ሮጦ ድፍታ ለሚባል ነገር አይደለም ብለን ተነጋግረናል። ተሻገረን። አብን በዙፋኑ ወልድን በስተቀኙ በምድር የተገፋውን በክብር ሊገናኙ ሲጋብዙ ታይቶ ክርስቲያን በቃሉ ተፈጸመ ብሎ ወጣ ከሐሩሩ። በቃ ሐዋርያ ማን ነው ጢሞቴዎስ በተገደለ ጊዜ የእግዚአብሔር ልጅ ኢየሱስ ከዙፋኑ ላይ ብድግ ብሎ እንደተቀበለው መጽሐፍ ቅዱስ ይናገራል። የጻድቃን ሞት ምንድን ነው ይላል? ክቡር ነው ይላል መጽሐፍ ቅዱስ። ስለዚህ ትርፍ ነው እንጂ ኪሳራ አይደለም ብሎ ይነግራቸዋል። ለእኔ ሕይወት ክርስቶስ፣ ሞትን ምንድን ነው? ጥቅሜ ነው። ምዕራፍ 2 ላይ ምንድን ነው የተነጋገርነው? ክርስቶስ የሚያስበው ሀሳብ አለ። እሱን አስቧል። እንደ ክርስቶስ አስቡ። በክርስቶስ ያለችው ያች ሀሳብ በእናንተ ትሆን። ክርስቶስ ጋር ያለችው ሀሳብ የእናንተ ሀሳብ ትሆን። በእሱ ዘንድ ያለችው ሀሳብ እንዲህ ናት። እሱ እግዚአብሔር ወልድ የሆነው ተወልዶ በማርያም ስለመጣ ነው እንጂ በብሉይ ኪዳን ላይ ወልድ ተብሎ ተጽፎ አታዩም። ነገር ግን ራሱ ዝቅ አደረገ። እንደ ሰው በምስሉ ተገኝቶ ራሱን አዋረደ። እንዲያውም እስከ ሞት ድረስ የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ምን አደረገው? ከፍ ከፍ አደረገው ብሎ ይናገራል። ስለዚህ ያ ሀሳብ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር እኩል ሆኖ ሳለ እኔ በመስቀል ላይ ሞታለሁ ብሎ ራሱን እንዳዋረደ እርስ በርሳችሁ እንደዚሁ ነው። ለጓደኛችሁ ዝቅ የምትሉት እናንተ ከሱ ስለምታንሱ አይደለም፣ ፈቃደኛ ሆናችሁ ነው። እኔ አለቃዬን በግድ አከብራለሁ። ክርስቲያን ስለሆንኩ ብቻ አይደለም። ክርስቲያን ብቻ ነው አለቃውን የሚያከብር። እሱን አይደለም መጽሐፍ ቅዱስ የሚለው። የማይከበረው ዲዘርቭ የማያደርገው እሱ ብቻ ሳይሆን የእኛ ጓደኞች የእኛ መሰል ነው ለማክበር ምንም ምክንያት የማያስፈልገን አክብሩናል መጽሐፍ ቅዱስ። ይሄን የክርስቶስ ሀሳብ የነበረው ምዕራፍ 2 ላይ። ምዕራፍ 3 ላይ በምዕራፍ 2 መጨረሻ ላይ ሊከበሩ የሚገባቸው አገልጋዮች አሉ ብሎ ተናገረ። እንደ ጢሞቴዎስ ያሉ ለራሳቸው ሳይሆን የክርስቶስን ጥቅም ብቻ የሚያስቡ፣ እንደ አፍሮዲጡ ያሉ ስለ እናንተ በማሰብ እስኪታመን ድረስ የደረሰ ሰው ይላል። እነዚህ አይነት አገልጋዮችን አክብሩን የሚሉትን አይደለም ማክበር ያለባቸው። ወይም ከስማቸው ፊት የሆነ ነገር የተጻፈላቸውን ሰዎች ብቻ አይደለም ማክበር ያለባቸው። ነገር ግን ለእናንተ የሚደግሙትን ለክርስቶስ ጥቅም የሚሰሩትን አክብሯቸው ብሎ ይናገራል። ከዛ እንዲሁ ጥሩ አገልጋዮች እንዳሉ ደግሞ የክርስቶስን ወንጌል የሚያጠፉ አገልጋዮች አሉ።
ናቸው ይላቸዋል። ተናካሾች ናቸው ማለት ነው። ክፉ ሰራተኞች ናቸው፣ ይሰራሉ ግን ለጥፋት። ሐሰተኞች ናቸው፣ እውነት በእነሱ የለም። ከነዚህ ርቁ፣ ራቁ፣ እነዚህ ላይ በራችሁን ዝጉ ብሎ ይናገራል። እነዚህ ሰዎች አንደኛ የመጀመሪያ ባህሪያቸው ይሄ ነው፣ ይመካሉ። በእግዚአብሔር ሳይሆን ባላቸው ነገር፣ በእግዚአብሔር ሳይሆን በራሳቸው የሚመኩበት ነገር አላቸው። የሚቆጥሩት ነገር አለ ከኋላ። ሐዋርያው ጳውሎስ ምን አላቸው? ምን አለ ለእነዚህ ሰዎች? መመካትማ ከሆነ እኔ የምመካበት ብዙ አለ። እነሱ የሚመኩበት ነገር አንደኛ የሚመኩት አይሁዳዊ ስለሆኑ እኛ አይሁድ ነን። እሱ ምን አለ? እኔ አይሁዳዊ ነኝ፣ እንዲያውም ከቢንያም ወገን ነኝ። ምንድን ነው ዲፈረንሱ? አይሁድ 12 ነገዶች አሉ። ከ12 ነገዶች 2 ነገዶች ናቸው ዕብራይስጥ ተብለው አሁን የምናያቸው ሂብሩ እንላቸው። እነሱ 10 ነገዶች በመጀመሪያው በናቡከደነፆር ስደት ጊዜ የተበተኑ ናቸው። እነሱ ብዙዎቹ አልተመለሱም። አሁንም እንኳን ወደ ሀገራቸው የት እንዳሉ አይታወቅም። ተደባልቀው ሰማርያውያን የእነሱ ዘር ናቸው። ነገር ግን የቢንያምና የይሁዳ ዘር የሆኑት እነሱ እስካሁን ድረስ በያሉበት ቦታ እንኳን ቢሆኑ ያንን እምነታቸውን ጠብቀዋል። እንዳሉ ኢንታክት እንደሆኑ ነው ወደ አይሁድ ወደ ሀገራቸው የተመለሱት። ስለዚህ በዘር ከተባለ እኔ ምንድነኝ? የቢንያም ዘር ነው። ሁለተኛ ቀናተኝነት ከተባለ ቀናተኞቹ የሚባሉ ነበሩ። ታስታውሱ እንደሆነ 100 ምናምን ዓመተ ምህረት በፊት የተነሱ ናቸው። እነሱ በእግዚአብሔር ቤተ መቅደስ ውስጥ ለጣዖት አይሰዋም ይሰው ነበር። እግዚአብሔር ቤተ መቅደስ አይሰዋም ብለው በዚያ ምክንያት መጨረሻ ላይ ብዙዎቹ አልቀዋል። ከነሱ ወገን ነኝ ይላል። ለእግዚአብሔር ቀጣን። ሶስተኛ ሕግን በመጠበቅ ቢባል እንዲያውም ሕግን ጸሐፊ ነበሩ፣ ፈሪሳዊ ነበሩ። ስለ ጽድቅ ቢባል አንድ የምንነቀፍበት ነገር አልነበረኝም ማለት። ስለዚህ አልመካም። አትመኩ። የሚመካ በማን ይመካ? በእግዚአብሔር ይመካ። እንዲያውም እሱን ተውኩና ለእኔ ረብ የሆነውን ነገር ተውኩና ይህን አደረጉ። ኢየሱስን እንዳገኝ መጀመሪያ፣ ሁለተኛ በሱም እንድገኝ እጥራለሁ፣ እመኛለሁ ብሎ ይናገራል። ኢየሱስን ማግኘት የዘላለም ሕይወት የሆነው በመስቀል ላይ የሞተውን ኢየሱስን ማግኘት፣ እሱ ከምንም ነገር ይበልጣል። መጀመሪያ እሱን ማግኘት፣ ከዛ በኋላ ደግሞ በሱ መገኘት፣ በሱ መኖር። በእኔ ኑሩ እንዳለ ኑሮን የተማረ ክብርን አልመኝ፣ ሀብትን አልመኝም። እኔ የምመኘው እንዲያውም ቢሆንልኝ ቢሳካል እግዚአብሔር ቢያደርግልኝ የምመኘው እንደ ክርስቶስ እንድሰቃይ፣ እንደ ክርስቶስ እንድሞት፣ እንደ ክርስቶስ እንድነሳ። ምክንያቱም እሱንና የትንሣኤውን ኃይል እንዳውቅ ብሎ ይናገራል። እንዳውቀው እግዚአብሔር እሱን እንዳውቀው። እግዚአብሔር እንዴት ይታወቃል? አውቀን እንጨርሳለን። እግዚአብሔር ታላቅ ነው፣ እኛም አናውቀው። ምድር ምን እንደምትመስል ለማወቅ እነዚህ የጠፈር ተመራማሪዎች ወደ ጨረቃ ላይ ሄደው ፎቶ ማንሳት ነበረባቸው። እንዴት አንድ ነገር ውስጥ ቁጭ ብለን ወጥተን ሳናየው ስለዛ መናገር እንችላለን? በእግዚአብሔር በትልቁ ውስጥ፣ በእግዚአብሔር በታላቁ ውስጥ ሆነን እግዚአብሔር እንዴት አወቅኩት እንላለን። ወጣ ብሎ ማየት እኮ ያስፈልጋል። ምን ይመስላል ሲባል እስቲ ቁመናውን አይተን እንዲህ ይመስላል እንድንል። እግዚአብሔር ሊታወቅ አይችልም፣ ከመታወቅም ያልፋል።
ግን እጥራለሁ እንዳውቀው የምችለውን ያህል ይላል። ከዛ በኋላ ምን ይላል? ነገር ግን እንዲያዝኩት አልቆጥርም። አንድ ነገር ደግሞ ቢሆንልኝ ደስ ይለኛል፣ የተያዝኩበትን እንዲስ። ባለፈው ብዙ ተነጋግረናል። እንዴት ያዘን ጌታ? እንዴት ነው ጌታ እኛን የያዘው? እኔ ልጅ አያያዝ አውቃለሁ። እውነቴን ነው አውቃለሁ። ልጅ አያያዝ አውቃለሁ። በሚል የመሰለ ጎረምሳ አንዱ ማስል የሆነ ሰጥቶኛል ጌታ አውቃለሁ። በጣም የሚወድ ልጅ ነው ልጅ ጌታ ይባርከው። የፍቅር ሰው ልጅ ነው። ግን ያንን ያህል አስር ልጅ ነው። ስራ አለበት። ልጅ ማሳደግ አውቃለሁ። ልጅ አያያዝ አውቃለሁ። እኔና በሚ እንደ አባትና እንደ ልጅ አይደለም። አንዳንድ ጊዜ እንደ ኩያቆች ነው። ሁሉ ጊዜ እሱ አጥፊ እኔ ቀጭ አይደለሁም። እግሩ ስር ወድቄ ይቅርታ ያልኩት ጊዜ አለ። እግሩ ስር ወድቄ አርባ ፕሮግራም ነበር። አንጎርምሷል እንጂ አርባ የእሱ ጊዜ ነው። ያጠፋሁትን የሚነግረኝ ፒሳ ይገዛለታል። ቁጭ ብሎ የዛ ቀን ፕሮግራም ይዛቸው ምን አጠፋ ነው ዲስከሽኑ። እግዚአብሔር አስተምሮኝ። ስለዚህ ልጄ በጣም ነው የሚወደኝ፣ እኔም እወደዋለሁ። ባለቤቴ ግን ከእሱ በላይ ይታወቃል። እሱ ኔክስት ዊክ እንነጋገራለን። እና አያያዝ አለ ጌታ አያያዝ ያውቃል። ስንት ልጅ አሳድጓል መሰላችሁ ጌታ? ስንት አሳድጓል ጌታ? አንድ ልጅ እኛ ድክሞናል። እሱ በዚህ ሰዓት በቢሊዮን የሚቆጠሩ ሰዎችን ያሳድጋል። እንዴት ነው ጌታ ያዛችሁ? እንዴት ነው ጌታ ያዛችሁ? በፍቅር ክፉን ችላ እያለ ያጠፋነውን እየተወ በጎ እያሰበ አሳዳጁን ሳውል የተባለውን ጠርቶ አንተ የተመረጥክ ነህ፣ የተመረጥክ ዕቃ ብሎ ምን ያስመርጠዋል? ጠፋ እንደ ከአይሁድ መካከል እንደው ደህና ሰው መርጦ ጌዲዮን ፈሪውን ጎሽኔ ብርቱ አንተ ጎበዝ እያለ ያን ፈሪ እንዴት ነው የያዛችሁ ጌታ? ያቺ የፍቅር አያያዙ ያቺ በመስቀል ላይ ከሞተበት የጀመረችው ዛሬ እኛ እያንዳንዳችን የምትመራው የፍቅር እጁ ይገባቸዋል ወገኖች? የምህረት እጁ፣ የምህረት አይኑ፣ የምህረት አንደበቱ አይዞ የሚለው አይዞ ዛሬ ልታጠፋ ነገ ሰው ትሆናለህ፣ ዛሬ ልታጠፋም እያለ የተሸከመን እጁ እሱ ፍቅሩ እሱን እንዲይዝ እፈልጋለሁ፣ እሱ እንደሚወደኝ ወደው ብሎ ተናገረ። ብዙ ተናግሬበታል። በጣም ልቤን ይነካኛል ሀሳብ እና ይሉን ተነጋገርና ወደ አራተኛው ልገባ ነው። ወደ አራት ምዕራፍ ዛሬ የምንነጋገረው ስለ ሀሳብ እና ደስ ስለመሰኘት ሁለቱንም ግንኙነት አላቸው። ሀሳብና ደስ መሰኘት። የሰው ልጅ ሆኖ የማያስብ የለም አለ የለም። የማያስብ ከሆነ ሰውየው ሞቷል ወይም በሽተኛ አይደል? የሐኪም ሰዎች ይናገሩ በሽተኛ የማያስብ የለም። ሁሉ ሰው ያስባል። ሀሳብ ደግሞ ብዙ ነው። የድርጊቶች ሁሉ ጅማሬ ሀሳብ ነው። ትክክል ነኝ? አላችሁ? ጎሽ። የድርጊቶች ሁሉ ጅማሬ ሀሳብ ነው።
ሳያስብ አደረገው የሚባል ነገር የለም ወገኖች። ምናልባት ያሰበው አጭር ሊሆን ይችላል፣ በሰከንድ ሊሆን ይችላል እንጂ ሳያስብ ልጁን የሚመታ አለ? ሳላስበው ክፉ ተናገርኩ ትላላችሁ? ለጥቂት ደቂቃም ቢሆን አስባችኋለሁ ወገኖች። ሰፊ ጊዜ ብታስቡበት ኖሮ አታደርጉትም እንጂ። ሀሳብ የገባችሁ? ሳይታሰብ የሚደረግ ነገር የለም። ለሰከንድ ይሆናል ያሰባችሁት፣ ለአንድ ሰዓት መታሰብ ያለበት ቸኩላችሁ ይሆናል እንጂ ሳይታሰብ የሚደረግ ነገር የለም። ሁሉ ነገር ሀሳብ አለበት፣ ሀሳብ አለበት። እቺ በሰከንድ የምትታሰበው ሀሳብ ችግር ውስጥ እንደምትከተል ወይ ምነው ባላደረግኩ ኖሮ እንደምንለው ብዙ ያሰብንበት ደግሞ ችግር ውስጥ ከቶናል። ከመጠን በላይ ያሰብነው ደግሞ ምን ውስጥ ከተተን? ዲፕሬሽን፣ ጭንቀት የሚባለው ነገር የሚመጣ ኮርሶ ከመጠን ያለፈው ሀሳብ አንድ ነገር ክር ለማድረግ ሰው ሁሉ ያስባል። መጽሐፍ ቅዱስ ሲናገር ምሳሌ 4:23 ላይ አጥብቀህ ልብህን ጠብቅ ይላል። ልብቺ እነዚህ የደም ስሮቹ የሚገቡበት የሚወጡበት ምንድነው? ፑልሞናሪ ቬን ምናምን የሚገባበት እሱ አይደለም የሚለው። ሀሳብህን ጠብቅ፣ የምታስበውን የምታወርደውን ጠብቀው ማለት ነው። ለምን? ሰልፉ የሚጀምረው ከሀሳብ ነው። ሰይጣን የሚዋጋው ድርጊታችንን አይደለም። እችን አንደርስታንድ አለ። እሱ ሀሳባችንን ነው የሚዋጋው። ከዛ በኋላ ውጭስ ጎንዶች የሰይጣን ትልቁ ጦርነት ቦታ ሀሳባችን ነው። ሁለተኛ ቆሮንቶስ 11:13 ላይ እባብ ይላል ሔዋንን በተንኮል እንዳሳታት ሀሳባችሁ ተበላሽቶ። ሁለተኛ ቆሮንቶስ 11:13 አብረን እናንብብ። መጽሐፍ ቅዱስ በፊት ለፊታችሁ አለ። መጽሐፍ ቅዱስ ያላዛችሁ 11:13 ሁለተኛ ቆሮንቶስ 11:13 ትክክል አይደለም? ትክክል አይደለም? ቁጥሩን ያገኛችሁ ትነግሩኛላችሁ። ግን እዛ ላይ የብርሃን መልአክ መጥቶ መስሎ እንደሚመጣ ይናገራል። ካገኛችሁ ትነግሩኛላችሁ። ሁለተኛ ቆሮንቶስ 11:13 ተሳስቻለሁ። ቁጥሩን 15 ነው። 15:13 ከ13 ግን ስለ እሷ ስለ እባብ ይናገራል። 13 ላይ 14 ላይ ኦኬ። ይህ ድንቅ አይደለም የሚለው ነው። ሰይጣን ራሱ የብርሃን መልአክ እስኪመስል ራሱን ይለውጣል። እንግዲህ አገልጋዮች ደግሞ ጽድቅን አይደለም፣ ይሄ አይደለም ቃሉ። ካገኛችሁ ታንጉኛላችሁ። ግን እባብ በተንኮሉ ሰይጣን ሔዋንን እንዳሳታት ሀሳባችሁ ተበላቸው የሚለው ቃል ልጅ ነው የሚፈልገው። ያገኛችሁ ትነግሩኛላችሁ። አሳስቼ ጽፌው 11:3 ኦኬ
ታንክ ዩ እንዲህ እየተመካከልን ስንሰብክ ጥሩ ነው። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆነው ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ሰይጣን የሚያበላሸው መጀመሪያ ምንድን ነው? ሐሳባችንን ነው። ሐሳብ ነው የሚያበላሸው። ታስታውስ እንደሆነ ይሁዳን ዮሐንስ 13:2 ላይ ሄዳችሁ ስታነቡ ሐሳብ በውስጡ አገባበት ይላል። ከዛ ደግሞ ሉቃስ 23 ላይ ሄዳችሁ ቁጥር 3 ላይ ስታነቡ ሰይጣን ገባበት ይላል። ስለዚህ ሰይጣን ሐሳብን ያበላሻል። ሁለተኛ ማቴዎስ 16:23 ላይ ጴጥሮስ ተነስቶ ጌታ ኢየሱስ ክርስቶስ ወደ መስቀል እንደሚሄድ ሲናገር ይሄ አይሁንብህ ብሎ ሲናገር ጌታ ምን አለ? አንተ ሰይጣን ወዴት ሄድ? ወደ ኋላዬ ሂድ ካለ በኋላ ምንድን ነው ያለ? የሰውን እንጂ ኦኬ። አሁን ተመልከቱ፣ ሰይጣን ብሎ ነው አይደንቲፋይ ያደረገው። ነገር ግን ሐሳቡ የሰው ነው ይላል። ሰይጣን የሰይጣን ሐሳብ የመሰለ ነገር ይዞ እኛ ጋር ይመጣል። ይሄን እንነጋገር። ጥሩ የሰው ሐሳብ ሲስተም ሰዎች ሁሉ የሚያደርጉትን ይዞ ነው የሚመጣው። ነገር ግን የሰው ሐሳብ እንጂ የማን አይደለም? የእግዚአብሔር አይደለም። አንተ ሰይጣን ያስባለው የሰውን እንጂ የእግዚአብሔርን ሐሳብ ስለማታስብ ነው ማለት ነው። ወደ ኋላ የሰው ሐሳብ ሁል ጊዜ የሰው አይደለም። የኛ ሐሳብ ሁል ጊዜ የኛ አይደለም። የሚያቀብላል። ወደ ኋላ አንዷ ሴትዮ እየሄደች በቃ ገንዘቡ ትሰራዋለች። አይሰራ አሰራ እሱ ነው የሚሰራው። ባሪ ትሄዳለች፣ ሞል ነው የምትውለው፣ ትገዛለች እና በቃ ተሸክማ ትመጣለች። እንዴት ነው ነገሩ? ይህ ሁሉ ምን ያደርጋል? ሰይጣን ፈተነኝ ትባላለች። የሚቀጥለው ጊዜ ሄዳ ተሸክማ ትመጣለች። ምንድን ነው ስላት ሰይጣን በቃ ፈተነኝ። ታዲያ ወደ ኋላ ሄዳትም ወይ ይላታል። ወደ ኋላ ሄደው ደግሞ ከኋላ ያለው ያምራል ይለኛል፣ ከኋላ ሻምራል ይለኛል። እና አንዳንድ ጊዜ ሐሳብ ነው የሚያገባው። ሰይጣን ሐሳብ ነው፣ ሁሉ ጊዜ ሐሳብ ነው የሚያገባው። ሐሳብ ነው ድርጊትን የሚፈጥረው። ስለዚህ ነው ሁለተኛ ቆሮንቶስ 10:5 ላይ ሄዳችሁ ስታነቡ እዛው ገለጥ አድርጋችሁ እንዲህ ብሎ ይናገራል። የሰውንም ሐሳብ የማን ሐሳብ? የሰውን ሐሳብ በማን ላይ ይነሳል? በእግዚአብሔር ላይ። በእግዚአብሔር እውቀት ላይ የሚነሳው የማን ሐሳብ ነው? የሰው ሐሳብ። ሰይጣን የራሱን ሐሳብ ይዞ የኔ ሐሳብ ብሎ አይመጣም። የእኛን ሐሳብ ነው የሚጠቀመው። እኛ ውስጥ ነው ሐሳብ የሚያለው የሰው ሐሳብ ሆነ። ነገር ግን በእግዚአብሔር ላይ የሚነሳውን እሱን ምን እናደርገዋለን? የሰው ሐሳብ በእግዚአብሔር እውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን። ይፍረስ ያን ገጽታው አንዳንድ ጊዜ የሰይጣን ሐሳብ ይፍረስ። ሰይጣን የሰው ሐሳብ ነው የሚከተው። የእግዚአብሔር አይሁን እንጂ ምን ቸገረው? እሱ ቦታውን ያዝ። የእግዚአብሔር ሐሳብ እንዳይታሰብ ካደረገ ስራውን ጨርሷል። እንደዚህ ነው እኮ ያደረገው። በሄደገ ጥሩ ሐሳብ ሰጠ። አሰበች። ፍሬው መልካም እንደሆነ አይ ለመብላት እንደሚያስቆም አይ ይሄ ሁሉ የት ነው የሆነው? ሐሳብ ውስጥ ያኔ ነው ነገሩ ያለቀው። ሰይጣን የሚዋጋው ሐሳባችንን ነው። ሁለተኛ ቆሮንቶስ 4:4 ላይ የክብሩን ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ ሐሳባቸው ምን አደረገ? አሳወረ።
በቃ ሀሳባቸው እዛ ላይ ነው ሰልፉ። ስለዚህ ሀሳባችሁን ጠብቁ፣ የምናስበውን እንጠንቀቅ። ያንን ካላገኘ አያገኘንም። እኛ አንደኛ ትክክለኛ ሀሳብ ማሰብ፣ ትክክለኛ ሀሳብ ማሰብ። ገበያ ሄደን ሁሉም ነገር አንገዛም። ለምን? ስለጠላ ነው አይደለም፣ አንችለውም። ገንዘቡ ስለማይበቃ እሱን አስበናል። በእሱ አንሳሳት። ተሳስታላችሁ ታውቃላችሁ? በቃ ሄዳችሁ ገበያ ላይ ያለው በሙሉ ገዝታችሁ ተሳስታችሁ ታውቃላችሁ? አይደለም። እንደኔ ከሆናችሁ የማያስፈልጋችሁን ነው ገዝታችሁ የምትወጡት፣ የማያስፈልጋችሁ። ስለዚህ ሀሳባችንን ኢንቨስት ስናደርግ፣ ገንዘባችንን ኢንቨስት ስናደርግ እንደምንጠነቀቀው ሀሳባችንን ኢንቨስት ስናደርግ ልንጠነቀቅ ይገባናል። የቱ ላይ ዋጋ እንደሚያወጣ፣ የትኛው ይጠቅማል፣ የትኛው ወደፊት ህይወቴን ይረዳል ብለን ማሰብ አለን። እና በዚህ ላይ የሚናገረው ምንድን ነው? ምዕራፍ 4 ላይ ይህን ሁሉ ስናገር ምዕራፉን አላነበብኩት። ፊልጵስዩስ ምዕራፍ 4 ላይ ስለዚህ የምወዳችሁ ምናፍቃችሁ የደስታዬና አክሊሌ የምትሆኑ ወንድሞች ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ እና በአንድ ሀሳብ ለጌታ እንድትስማሙ ይላል። ከዛም በኋላ ብዙ ከተናገረ በኋላ 8 ላይ ሄዱ ደግሞ በቀረውስ ወንድሞች እውነተኛ ጭምትነት ያለበት ነገር ሁሉ፣ የጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን ምን አድርጉ? አዎ መምረጥ። የምታስቡትን ምረጡ ነው የሚለው። ምረጡ። እውነተኛውን ማሰብ፣ እውነተኛ ያልሆነውን መተው፣ ግብዝነት ያለበትን፣ ውሸት ያለበትን መተው፣ እውነተኛ ማሰብ። ጭምትነት ያለበትን አስቡ። ጭምትነት ማለት ኢንቴግሪቲን የማያዋል የጌታን ክብር የኛን የማያዋል የማያሳፍር ነገር አታርጉ። ጽድቅ ያለበትን ነገር፣ ጽድቅ ማለት ለሰው በጎ ማለት በጎ ስራ ነው። ስለዚህ ዋሹ፣ ከሰው አድቫንቴጅ መውሰድ፣ ሰው ነው የሰውን ለጥቅም መፈለግ፣ እሱን ተውት። ንጹሕ የሆነውን ነገር፣ ንጹሕ ያልሆነ ኃጢአት ከሸተተ ኃጢአት ነው። ፍቅር ያለበትን ነገር ሲል አድመኝነት የሌለበት፣ አመፀኝነት የሌለበት፣ ጥል የሌለበት፣ ጭቅጭቅ የሌለበትን ነገር አቮይድ ጀስት ቹዝ ቱ ኢግኖር ኢት። ወስኑ። ይህን ለማሰብ ወስኑ። መልካም ወሬ ያለበት ዘንድሮ ዜናው ብትከፍቱ እኔ አይዶ 10% ታገኛላችሁ መልካም ወሬ። ሁሉ ጊዜ ኔጌቲቭ፣ ሁሉ ጊዜ በቃ ነው። መልካም ወሬ ሳይሆን እሱ ምረጡ። መልካም የማያወራው ሰው አንዳንድ ጊዜ እንዳያወራ ፊት ንሱት። በጎነት ያለበት፣ ክፋትና ተንኮል የሌለበት፣ የማያጠፋ ምስጋና ያለበት ማለት ነው። ቴንክ ዩ ዩ አር ጉድ ለየሰራ መልካም ነው። እግዚአብሔር ይባርክ። መልካም ነገር አለ። ጀስት ኢንካሬጅ፣ አመስግኑት፣ ሰውን አመስግኑ። እኛ እንትናችን ምስጋናችን ጓዳ እንትናችን የሚሆንበት ጊዜ አለ። ሁሉ ጊዜ ባይሆን ሞራል ደግፉ፣ በሞራል ደግፉት። አይዞህ ቅንቅን የሆነውን ነገር አስባችሁ አመስግኑት። በዚህ ሳምንት ለአንዱ ደወልኩልኝ ነገሩ። እኔ አንድ ጊዜ ቁጭ ብዬ እናንተ ሳሰሙ ሁላችሁ ተናበ ማስታወሰው ሁሉንም ባላስታወስ እና ኤቭሪባዲ ኢዝ ቢዩቲፉል ሲሪየስ። በቃ እያንዳንዱ ሰው በጎ ነገር አለው።
የሚያጠፋው ነገር አለ። እሱን ተውና በጎ የሆነውን ስናስብ እንዴት ትወዷቸዋላችሁ? አስቡ፣ በጎ የሆነውን ነገር አስቡ፣ ምስጋና የሆነውን ነገር አስቡ። ስለዚህ ይህን አርጉ ይላል። ይህን ስታረጉ የሰላም አምላክ ከእናንተ ጋር ይሆናል። ኦኬ፣ የሰላም አምላክ ከኔ ጋር እንዲሆን ጌታ እንዲወግን ከኔ ጋር እንዲያድም በሩት ከፈለጋችሁ የኔ ጓደኛ የኔ የራሴ እንዲሆን ሳይድ ከኔ ጋር እንዲያድር ይህን ማድረግ አለ። እንደፈለግን የተመላለስን እግዚአብሔር ከኔ ጋር ነው አይሆንም። እውነቱን ነው የምነግራችሁ፣ አይሆንም። ከዛ በኋላ በአንድ ሀሳብ ተስማሙ ይላል። አንድ ሀሳብ ይኑራችሁ ነው ያለው ወገኖች፣ አላለም። መጽሐፍ ቅዱስ አንድ ሀሳብ ይኑራችሁ አላለም። እንኳን ብዙ ሆኖ አንድ ሀሳብ ለማግኘት አንድ ሆነን ስንት ሀሳብ አለ? ሁሉ ሰው ሀሳብ አለው። ነገር ግን ከሀሳቦች ሁሉ ውስጥ አንዱ ምረጡና በሱ ተስማሙ ነው የሚለው መጽሐፍ ቅዱስ። ላለመስማማት ተስማምተናል የሚሉ ነገር አላቸው ፈረንጆች። ደስ ይላል። ትክክለኛ ቋንቋ ነው። ላለመስማማት ተስማምተናል። ለመስማማት እንስማማ ወገኖቼ፣ ለመስማማት ዛሬ እንስማማለን ብለን ነው ታከለ ሲመጣ። እስቲ ጴጥሮስ በምን መልኩ ነው ከቶማስ ጋር አብሮ የሚውለው? ተውት፣ መስማማቱ ተው። አብሮ እንዴት ይውላል? ባብሮ የያዕቆብ ልጆች ዮሐንስና ያዕቆብ ዘብዴዎስ ልጆች ያዕቆብና ዮሐንስ ሁሉ ጊዜ የሚፈልጉት ከፍታ ነው። መቼ ነው በቀኝ መቼ ነው በግራ የምንወስደው? ይሄ ነው የሚያስ ጴጥሮስ ደግሞ ሁሉ ጊዜ ፊት መሆን የሚፈልግ ነው። እግራችሁ እንደጠቅስ ሰውነቴ እንደዚህ አክሰ እንደዚህ ዋና መካሪ ሆነው ጌታ እንዲመከር ይፈልጋል። አይሆንም ይላል፣ ፈጠን ይላል። ቶማስ ደግሞ ሁሉን ነገር መርምሮ ተጠራጣሪ ነው። አበሻ ሳይሆን አይቀርም። ሁሉም መርምሮ ነው፣ ተጠራጥሮ ነው፣ አገላብጦ አይቶ ነው፣ በግራ በቀኝ አይቶ እንዴት ሆኖ ከእነዚህ ሰዎች ጋር አብሮ የሚኖረው? ተውት፣ አብሮ በአንድ ሀሳብ መምጣት። እያንዳንዳቸው ከቤታቸው ሲመጡ እርግጠኛውን የምነግራችሁ የተለያየ ሀሳብ ይዘው ነው የሚመጡት። ነገር ግን ሲመጡ አቲቲዩዳቸውን አስተካክለው ነው። የኔ ሀሳብ ብቻ ካልሆነ የሹም ዶሮ የለም፣ እኔ ካልሆነ የኔ ያሉት ካልሆነ የሚል ነገር የለም። ለመስማማት ተዘጋጅ ይርጣል። ለመስማማት መጀመሪያ እዚህ ነው መስማማት፣ ከራስ ጋር አቲቲዩድን አስተካክሎ መምጣት። ከእናንተ አለ ጌታ ሲናገር ሁለት ወይ ሶስቱ በአንድ ሀሳብ ቢስማሙ አለ። ጌታ ይባርከው። ጌታ ይባርከው። ከእናንተ 100 እና 200 ቢል ኖሮ ካን ኢማጂን ምን እንደሚሆን? ቁጥሩን ቀንሶ ሁለት አደረገው። ከሁለት ያነሰ ቁጥር አለ ለመስማማት ወገኖች። ሰውማ ከራሱ ጋር አይስማማል። እንዴት ለመስማማት አስቸጋሪ እንደሆነ አስቡ። አትሊስት ሁለታችሁ ተስማሙ ነው። አትሊስት ሁለታችሁ ተስማሙ። ከእናንተ 2-3 ብትስማሙ በሰማይ ያለው አባታችሁ ጸሎታችን ለምን ተከለከለ? ጸልያለን። ለምንድን ነው የማይሰማው? ቤተክርስቲያናችን በማዕከላችን እግዚአብሔር በታምራት ተገለጠ። ይህን የፈውስ መንፈስ በእኛ መካከል ቢሰጥ መንፈስ ቅዱስ ህዝቡ ይሞላ፣ ታምራትና ድንቅ በማዕከል ለምን እግዚአብሔር ዝም አለ? ለምን? ሁለት ሰው ጠፍቶ ሁለት መስማማት፣ ከሁለት ይጀምራል። በአንድ ሀሳብ ተስማሙ አለ ጌታ። ተስማሙ። እና እውነተኛ ሆይ ነው። እነዚህ ሁለት ሴቶች በጣም የሚያስቸግሩ ነበሩ። እዚህ እንደምታደርጉት ማነው ስማቸውን ትንሽ ለሚያጋባ ነው ሀሳባቸው።
ኤዮዲያንና ሲኒጤክን መከራቸው። ሁለቱ ሰዎች ሁልጊዜ ሁልጊዜ የሚጣሉ ናቸው ብዬ ነው የማስበው። ምክንያቱም ይሄ ሰውዬ ያለው ሮም ነው፣ የሚጽፈው ለቆሮንቶስ ሰው about 200 ማይል ሰው ከሄደ ከነሱ ከተለየ 10 years ነው። ስቲል ኢሹ ነው ቤተክርስቲያኑ። የእነዚህ ሁለቱ ሴቶች ነገር ሁልጊዜ ላለመስማማት ተስማምተው ነው የሚመጡት። ይህ ነገር ደግሞ እንዳሉ በቃ ሁልጊዜ የሚጣሉ ናቸው። እውነተኛው ሆይ ይላል። ምነው ሌላ መረጠ? እውነተኛውን መረጠ። አስማማቸው እውነተኛው። እኛ ሀገር ምን ይባላል? ዋሽተህ አስማማ። ዋሽቶ መስማማት የለም ወገኖች፣ የለም። እግዚአብሔር በሱስ የለም። እውነተኛው ሆይ የሚያስማማ ሰው እውነተኛ መሆን አለ። የምናስማማቸው ሰዎች እውነቱን መንገር አለ። ያለዛ አሁን ተስማምተው ይሄዳሉ፣ ነገ ይጣላሉ። ተስማምተው ይሄዳሉ፣ በቃ ይባላል። ምን ባልከው ነገ ይጣላል። እውነቱን መነጋገር። እውነተኛ ሆይ አስማማቸው። እውነተኛ የሆኑ አስማሚዎች ይብዙልን። ከዛ በኋላ ምን ይላል? እንግዲህ እንዲህ ከሆነ በኋላ ቅድም ነግሬያቸዋለሁ፣ ሀሳብና ደስታ የተያያዙ ናቸው። እግዚአብሔር ሀሳባችንን ይፈልገዋል። መጽሐፍ ቅዱስ ክርስትና ዲማንድ የሚያደርገው ነገር አለ። there is no option ላለመስማማት። አንድ እንድትሆኑ ብሎ የጌታ የመጨረሻው ጸሎት ስለ መስቀሉ ስቃይ አይደለም፣ ስለኛ አንድነት። አሕዛብ የኔ የሆነ እንደሆኑ የሚያውቁት በእናንተ ፍቅር ነው፣ በእናንተ አንድነት ነው። አንድ ሆናችሁ ጸልዩ። እኔና በአንድ እንደሆነ አንድ ብትሆኑ ጸሎታችሁ ይሰማል። ስለዚህ ክርስትና አንድነትን ዲማንድ ያደርጋል ወገኖች። አንድ ጊዜ የኔ ወንድም አለ ብስራት ይባላል። ስሙን መጠራው ስለምወደው ነው። አንደኛ ወንድሜ ስለሆነ ኮራበታለሁ። ሁለተኛ ሂስ ስፒሪቹዋል ማን አዲሱን እናገርታል። ሌላ አንገቱ ይደፋል። የሚታወቀው በዝምተኝነቱ በቀን አንዴ ከተናገረ ቡን ነው የሚባለው። አሁን ግን ይናገራል እግዚአብሔር። እና አንድ ጊዜ ቤተክርስቲያን ውስጥ እሱ ብዙ አይናገርም። የግል ቤተክርስቲያን ወሬ ወጥቶ እኛ የፈለገ ደስ ይበለው የፈለገ ይጥፋ እንኳን ባይል በቃ ዊ ዶንት ኬር። የቤተክርስቲያን ህግ ነው። እጁን አነሳ እና የምትለው የቤተ ክርስቲያን ትእዛዝ ከሚጠፋ ሰው ይጥፋ ነው የምትለው። ለቤተ ክርስቲያን አደረጉት ስለሆነ አንዳንድ ጊዜ ይህን አስቡ። እግዚአብሔር ይርዳል። የምናገረውን ነገር ደግሞ ሊገባችሁ እግዚአብሔር ይርዳችሁ። ኖ ማተር ዋት ዩ ዱ ከፍቅር ከበለጠ it is not from God የምለው ወጥቷቸዋል። ፍቅርን ሳክሪፋይስ አድርጎ ከሆነ it is not from God። ፕሪንሲፕላችን ፐርሰናል እንትናችን፣ ጓደኝነታችን፣ ህብረታችን፣ የምናደርገው አገልግሎታችን መጀመሪያ ፍቅርን አስቀምጦ መንፈሳዊ ልምምዳችን አይ ዶንት ኬር እግዚአብሔር ከኔ ጋር ነው፣ መንፈስ ቅዱስ በላይ ላይ ነው ብለን ነገር ግን if you don't care about your brother and sister it is not from God. It's not from God. መንፈሳዊ ልምምዳችን መንፈሳዊ የሚሆነው መጀመሪያው ፍቅር ሲሆን የምናደርገው ነገር ሁሉ ኮንሰርኒንግ አደርስ መሆን አለበት። አብሮ
ደስ የሚለንን ሁሌ አናደርግም። ስለ ፍቅር የሚሰዋ መስዋዕት አለ። ከርቲየስ የሚሉ ነገር አለ። አስቡ በቃ ሌላ ቃል ለሌሎች ማሰብ ኮንሲደር ማድረግ አጠገባችን ላሉ ሰው ኮንሲደር ማድረግ ለሌላው ኬር ማድረግ እና ሁል ጊዜ በጌታ ደስ ይላል። ሁል ጊዜ መቼ አረከናገ ሁል ጊዜ በማን ሁል ጊዜ ደስ ይበላችሁ ነው የሚለው ወይስ ይሳት ነገር? ሁል ጊዜ በማን? በጌታ። ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ ማለት ዘላለም ማለት ነው። ሁል ጊዜ ዘላለም ጋፕ የለው። በሰኮንዶቹ መካከል እንኳን ጋፕ የለው። ሁል ጊዜ በጌታ ደስ ይላል። ጊዜ የሚያመጣው ስንት ነገር አለ ታውቃላችሁ? ዛሬ ደስ ብሎን ነገ ይከፋናል። ትናንት የከፋው ዛሬ ደስ ብሎታል። ዛሬ ጤነኛው ነገ ይታመማል። ትናንት የታመመው ዛሬ ጤነኛ ነው። ትናንት የነበረው ኢትዮጵያ እጄ ሳይብ ድሃ ሆነዋል። ምንም የሌላቸው የሰፈር ምናምን የነበሩ ማለት ዝም ብለው ናቸው የሚባሉ ሰዎች ምናምን የሚባሉ ሰው የሚንቃቸው ሰው ሚሊዮነር ሆነዋል። ጊዜ የማያመጣው ነገር ምን አለ? ሁል ጊዜ በጌታ ደስ ይበል። የዘመሩልን ይዘፍኑ ምን አለ? ፍቅራቸው ያረጃል። አይናችን የሚያዩት አይናቸው ፊት እንዳንገኝ ነው። አይኑን ባላ ይላሉ። ሰው ይቀየራል። ስጋችን እንደሚቀየር ይዱምቡሽ ብለው ልጁ ምን ባለው ነገር ሰው እርግፉ ብለው ወይ እንደው ይጀት ያለሽ ማለት ይባላል። ይህ ሰው ጊዜ የማይለውጠው ምን አለ? በዚህ ሁሉ ውስጥ ግን የማይለወጥ አለ። በዚህ ሁሉ ውስጥ ግን አንድ አለ የማይቀየር ከጊዜ ጋር ምንም ግንኙነት የሌለው ጊዜ የማይለውጠው ጊዜ መጣ ሄደ የማይለወጥ አለ። እሱ ይሁን ደስታችሁ ይላል። እሱ ይሁን ደስታችሁ። ሌላውን ብታረሙት ዛሬ ያገኛችሁ ነገር ታጣላችሁ። ዛሬ የወደዳችሁ ይተዋችሁ። በጌታ ደስ ይላችሁ። በጌታ ደስ ይላችሁ። ቹዝ ጌታ ምረጡ። በጌታ ደስ ለመሰለኝ በጌታ ደስ ደግሜ እላለሁ ደስ ይላል። መጽሐፍ ቅዱስ ላይ ደግሜ እላለሁ ተብሎ የተጻፈው ይሄ ብቻ ነው። አትግደል፣ ይሄ ትእዛዝ ነው። አትግደል፣ ደግሜ እላለሁ አትግደል ይላል መጽሐፍ ቅዱስ። አይ የሚገርማችሁ አትግደል ደስ ከመሰኘት አንዳንዱ ይከብዳል። ግን ትእዛዝ ነው። እንዴት እግዚአብሔር ፍቅር ወንድማን ደስታን እንዴት ያዘናል? እንዴት ደስ በቃ ደስተኛ አንሶ በቃ በቃ ደስ ይበል። አልችልም ወንጀ ዝም ብሎ ደስ እንዴት ነው ደስ ይበል። ይከፋው እንዴት ይሆናል? ኮማንድ አይደረግም፣ ስሜት ነው። ነገር ግን በጌታ የሚለውን ቃል በደንብ እንድታስቡ እፈልጋለሁ። አንደኛ በጌታ ማለት እሱ በእሱ ደስ ይበላችሁ በምታዩት ነገር ሳይሆን በእሱ ደስ ይበላችሁ ሲሆን፣ ሁለተኛ በጌታ በራሱ እግዚአብሔር ደስ ያሰኛችሁ ማለት ነው። ደስታ የመንፈስ ቅዱስ ፍሬ ነው። ሰዎች ክሬት የሚያደርጉታል። ስንት ሰው ነው ራሱን የሚገለው? ደስ ይበለኝ ብሎ የሚችል ቢሆን ኖሮ ሰው ደስ የሚያሰኝ እግዚአብሔር ብቻ። እውነተኛ ደስታ ደግሞ የመንፈስ ቅዱስ ደስታ ነው። ስለዚህ በጌታ ደስ ይበላችሁ ሲል አንደኛ ደስታችሁን ጌታ አሉት። ቹዝ ቱ ቢ
ሃፒ እንዴት ጌታን ራሱን ደስታችሁ በማድረግ ከደስታችን በላይ ኢየሱስን ስናየው ደስ ካለ ምረጡ። እሱን አንደኛ ዛሬ ስለ ምርጫ ነው። ሀሳባችሁ ምረጡ፣ ደስታችሁን ምረጡ። በጌታ ደስ ይላል። ጌታን ስታዩ ደስ ይላል። አንደኛ። ሁለተኛ ጌታ የሚሰጣችሁ ደስታ። በጌታ ደስ መሰኘት ይቻላል። በመንፈስ ቅዱስ ደስ መሰኘት ይቻላል። ይሄን ነው መጽሐፍ ብዙ ነገር ሐዋርያው ጳውሎስ ደስ ይበላችሁ ብሎ ሲናገር ወደ መጨረሻው ሻው ላይ ሄዳችሁ ስታገኙት ኑሮዬ በቃኛል ማለት ተመረያለሁ። እኔ ኑሮዬ ጥሩ ነው ብሎ አይናገር። ኑሮዬ ደልቶኛል ብሎ አይናገር። ኑሮዬ በልኬ የተሰፋ ነው ብሎ ነው የሚናገረው። ሃሌሉያ! ለእያንዳንዳችን የኔ ሱሪ ለእናንተ እንደማይሆን የማንም ለእናንተ አይሆንም። እግዚአብሔር ለልጆቹ በልካቸው ኑሮ ይሰጣል። ስለዚህ ኑሯችን ይበቃናል። ሐዋርያው ጳውሎስ እስር ቤት ሆኖ ኑሮ ይበቃል። በእስር ቤትም ይኖራል። ሃሌሉያ! ከኢየሱስ ጋር ይኖራል። ኑሮውን እኮ ከጌታ ጋር ካልገጠሙት you can be a millionaire or a billionaire, you cannot be happy. ኑሮውን ከጌታ ጋር ከሆነ ይበቃል። ከጌታ ጋር ካደረጋችሁ ይበቃል። እስር ቤቱ በቅቷል። ሐዋርያው ጳውሎስ ኑሮዬ በቃኛል፣ የሚመጣልኝ ሳለሪ አላለም። የምኖርበት ቤት ነው፣ ሞርጌጁ ተከፍሎ አድርጓል። የምነዳው መኪና ሆናል። እስር ቤት የታሰረ ሰውዬ ኑሮዬ ይበቃኛል። ከጌታ ጋር ኑሮ በቂ ነው ብለው ይገባቸዋል። ከጌታ ጋር መኖር በቂ ምስክርነት አለ። ወገኖች ምስክሮች ይሻል ይላል። በችግር ውስጥ በመከራ ውስጥ በማጣት ውስጥ የነበረው የክርስቶስ ደስታ አንዳንድ ጊዜ አግኝተን ከምናገኘው ደስታ ይበቃል። ኑሮ ይበቃል። መጥገብን አውቃለሁ፣ መራብን አውቃለሁ፣ መቸገርን አውቃለሁ። ሊስቱን ታውቃላችሁ። የሚዘረዝረው መዋረድን አውቃለሁ። ተዋርዳ እናንተ ምን ተነክታታል? ተዋርጃለሁ በደንብ አድርጌ። እርቃኑን ነው የቀጠቀጡት እኮ አንድ ጊዜ ሞቷል ብለው ነው ጥለውት ሄዱ። ሐዋርያው ጳውሎስ አይሁን እንትን ሮማዊ ስለሆነ 40 ከ40 በላይ ከተገደለ ከገረፉት ስለሚከሰሱ 39 ይገርፉትና ይተውታል። በሚቀጥለው ቀን 39 ይገርፉታል። በቀን ነው የሚቆጠረው። መዋረድን አውቃለሁ፣ መብዛትን አውቃለሁ፣ በነገር ሁሉ መጥገብን አውቃለሁ፣ መራብን አውቃለሁ፣ መጉደልንም አውቃለሁ። ይህን ሁሉ ተመርያለሁ። ኃይልን በሚሰጠኝ በክርስቶስ ይቻላል ወገኖች፣ በጌታ ይቻላል። ያለ ጌታ ጥጋቡም አይቻልም። እንኳን ረሃብ ሴትዮዋ እኮ ጌታ እኔ ረሃቡን እችላለሁ፣ አንተ ጥጋቡን ቻለልኝ አለች። ለጌታ ይቻላል ወገኖች፣ ለጌታ ይቻላል፣ ለጌታ ይታለፋል። ኑሯችን ይበቃናል ማለት እንማር። ሁሉ ጊዜ ይሄ እንዴት ይሆናል? ሁሉ ጊዜ ጌታ ወይ እንደው ይሄን ያስፈልገኛል። አንድ ጊዜ አንዱ ሕፃን ልጅ በሰፈር ሲሄድ አንድ ሰውዬ ሲሄድ ሕፃኑ ልጅ ያለቅሳል። እርድብን ብሎ ያለቅሳል። ጭቃ ነው ሰፈራችን፣ የሀገራችን ሰፈራችን፣ የእኛ ሰፈር ሳይሆን አይቀርም ጭቃ ነው። ድሮ ነው የነበረው፣ አሁን አስፋልት ነው። ጭቃ ነው እና በቃ ያለቅሳል ይላል። ምን ሆነ ነው? 10 ሳንቲም ጠፋች። ጭቃ ውስጥ ገብታ ጠፍታለች። 10 ሳንቲም እነሱ ነው የሚያስለቅስ አለው። በርበር በቃ አታልቅስ ልጄ ብሎ አወጣና 10 ሳንቲም ሰጠው እና ሄደ። ሰው ባለው ሆኖ አሁንም ይሄዳል። ሰው ይገርም ዞር ሰሪ ለሰም ያው ልጅ ነው የሚያለቅሰው። ተፈልሶ ሄደ። አሁን ደግሞ ምን ልሆን ብለህ ነው የምታለቅሰው አለው። 10 ሳንቲም ባጠፋ ነው 20 ሳንቲም ተወደደ ነበር።
እንደውም ዛሬ እንስቃለን እንጂ ብዙ ጊዜ ይሄ አይደለም የኛ ሾው። አሜሪካ ለመምጣት ስንት ጊዜ ነው የጸለያችሁ? ብቻ እግዚአብሔር አሜሪካ እግሬን ያርግጠው እንጂ ገርገጠው እንጂ ብላችሁ ያስረግጠው እንጂ ብላችሁ ስንት ጊዜ ጸለያ። እግዚአብሔር ስንት በጎ ነገር አደረገለት። ቴንኪዩ ቴንኪዩ በሉት እስቲ። እግዚአብሔር ነው መስሉ ያለን ይበቃናል። በክርስቶስ ይቻላል፣ ጥጋቡም ይቻላል፣ ራሁም ይቻላል። በክርስቶስ ደስ መሰኘት ይቻላል። አይቻልም፣ በሌላ አይቻልም። አውቃ ዳዊት ሲናገር እንዲህ አለ። ይህን ብዬ ጨርሳለሁ። የማዳንህን ደስታ ስጠኝ ይላል። ታስታውሳላችሁ? ሰው መዝሙር 51 ላይ የማዳንህን ደስታ ስጠኝ። ጌታ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች ካላችሁ ወይም መቼ እንደተቀበላችሁ ግራ ገባችሁ። መቼ ሆን ሰዎች አልተቀበላችሁ። ጌታና ሲገናኘው የማያውቅ ሰው የለም። ሲገናኘው የእሱ መገናኘት የሚገርም በድንቅ አቀራረብ። ግን ጌታን ያልተቀበላችሁ ሰዎች ጌታን ደግሞ በደንብ የተገናኛችሁ ሰዎች ዛሬ ጠይቃችሁ ምን ተሰማችሁ? ጌታን ሲገናኛችሁ ምን ተሰማችሁ? ምን ተሰማችሁ ውስጣችሁ? What happened that day, that time, that moment? ምን ሆነ? ኢየሱስ ክርስቶስን ጌታዬን የተቀበለው ቀን። እኔ ክርስቲያን ለመሆን ብዙ ዓመት ሞክሬያለሁ። ለምን መሰላችሁ? ወንድሞቼ በሙሉ ክርስቲያን ናቸው። ሁለቱ በተለይ በጣም ቀደም የጠቀሱላችሁ እና እሱ ክርስቲያኖች ናቸው። እኛ ህፃናት ገና ሰንዴይ ስኩል አሉ እና ክርስቲያን መሆን ጥሩ እንደሆነ ጥሩ ክርስቲያን ሞክሬያለሁ። መጨረሻ እግዚአብሔር ሆይ ስለማትፈልገኝ ቻው ብዬ ነው የቀረው ከቸርች። ቅድም ያልኳችሁ ጌታ ካልጠራው ወደ እሱ የሚመጣ ይሄዳል። እሱ ደግሞ ጊዜ አለ እና አንድ ጊዜ ሄድኩ። ጋሻው ከበደ የሚባል የደረጀ ከበደ ወንድም የዘመሪ አብረን አንሰራለን። አሁን በጌታዬ መልሰው ግን እሱ ናቸው ቸርች ኮንፍራንስ አለ። ስለ ኮንፍራንስ በረም ነው ስለ ቸርች በረም ነው የመዝሙር ደብተር ሁሉ ነበር ያለ ነገር ክርስቲያን ማለት ነው። ጌታ ተቀበሉ ሲባል እሑድ እቀበላለሁ፣ ሰኞ ዕለት በልብ ይብል አርለታል ያለ በቃ ውሸቱ ምናምን ያው ሰፈር ልጅ ብዬ መጫወት ጠጠር መጫወት በዛ ግን እና እንደገና እመጣለሁ፣ ጌታ እቀበላለሁ። መጨረሻ እኔ አልልም ጌታ አይፈልግም ብዬ ቀር እና ፊላደልፊያ ቸርች የሕይወት ብርሃን ቤተክርስቲያን ያለው እዛ ቸርች ኮንፍራንስ ተዘጋጅቷል። ትልቅ ኮንፍራንስ ነው። ድሮ ብዙ ኮንፍራንስ ስለማይበዛ ከተደረገ በጣም ትልቅ ነው የሚሆነው። ሁሉም ከየትም ይመጣል። እዛ ተሰበከ፣ ተዘመረ። ማቃቸው ናቸው ዝማሪዎቹ ሁሉ አውቃቸዋለሁ። መዝሙሮቹ ሰማሁኝ። ከዛ በቃ አለቀ። ሌላ ፕሮግራም እዛ ስለ መንፈስ ቅዱስ የሚጸልይላችሁ እዛ ክፍል ግቡ ተባለ። እዛ አጠገቤ የነበረ የሰፈሬ ልጅ ነበረ። ልግባ አልኩት። ግባ አለ። ጌታን የተቀበለ ነው መንፈስ ቅዱስ የሚሞላ ነው የማውቀው። ምክንያቱም አውቀዋለሁ በማሰራው አውቀዋለሁ። ጌታን ይቀበላል ሰው ትንሽ ቆይቶ መንፈስ ቅዱስ ጌታ ቀረበ፣ ጌታ ከፈከረ እንደዛም ነው። ግባ ሲቀጣው ተበረከ። እንደምታውቁት ያለ መንፈስ ቅዱስ 10 ደቂቃ ራሱ 10 ሰዓት ነው ያለ ጌታ ያልሆነ ሰው። ተንበረከኩ፣ አለቅሳለሁ። ከዛ ጀምሮ አልቃሻ በነገራችን አለቅሳለሁ። የተበረከኩበት ቦታ ውሃ የፈሰሰበት ኤቭሪቲንግ የሚታየኝ በደል ኃጢአት በድያ አሳዘኑ። ጌታ ስላሳዘኑት ይህ እንግዲህ ማን ሲነካ ነው ይባላል? መንፈስ ቅዱስ ሲነካ። እዛ ልክ ከጥቂት ጊዜ በኋላ እጃቸውን ሲጭኑብኝ ልብሴ የተያያዘ እስኪመስለኝ ድረስ የእግዚአብሔር እሳት በላይ ላይ ወደቀ። እሱም መቼ መናገር አልቻለም። የሆነ ደስ ይለኛል ቋንቋ ቢኖር
የእግዚአብሔር ኃይል በላያችሁ ላይ ሲወርድ የሚሆነው ወገኖች የመጀመሪያ ቀን ጴንጤ መሆን የታወቀው ምንም አያስፈልግም። ተንደብሮ በሙከራ አይደለም። ጌታ ሲለውጥ ለወጠን። መዋሸት ቀረ፣ መጣላት ቀረ። ዓለማውያን ጓደኞችን በሙሉ ከተፋ አደረጉ። ጨለማ ከብርሃን ጋር ምን ህብረት አለ? ብቻዬን ነበርኩ ለዓመታት። ብስራት ሌላ ቤት ተከራይቶ ሄደ። አዲሱ ሌላ ቦታ ነው ያለው። እሱ ትልቅ ሰው ነው፣ የራሱ ኑሮ ጀምሯል። ክርስቲያን ቤት ውስጥ የለም ጓደኛዬ። እኔና ጌታ ብቻ ከመጽሐፍ ቅዱስ ጋር I was reading it more than 10 hours። በርዘ ብቻ እሱ እዛ ከብቷል አትረብሽ ይባላል። የታቋለች አንድ ክፍል የቡታጋዝ ክፍል ይባላል። ሰራተኞች የሚተኙበት ነው። ቡታጋዝ ምናምን ያለ እሷ ገብቼ ሰራተኞቹ ቀኑ ሙሉ ከጌታ ጋር ተለወጥኩ ወገኖቼ፣ ጌታ ሲገናኝ። ስለዚህ የማዳኑ ደስታ ኢየሱስ ክርስቶስን በማወቅ የሚገኝ ደስታ፣ እሱን በማግኘት የሚገኝ ደስታ፣ ጌታ ሲነካ እኛ ስንነካ፣ እግዚአብሔር እዛ እኛ እዚህ አይደለም፣ እዚህ የኛ ሲሆን ሲገባ ውስጣችን የራሳችን ሲሆን የማዳኑ ደስታ፣ ኢየሱስ ክርስቶስን በማግኘት የሚገኘው ደስታ ጌታ እንደገና ያድስልን፣ በውስጣችን ያድስልን። ምንም ነገር ባይኖር እሱን ደስታ ያን በቃ ልክ ሶኬት እንደምሰኩት እዛ ፕለግ ኢን ብነው ያ ደስታ እንዴት ነው? በጌታ ደስ ይበላችሁ ስለደላችሁ አይደለም ያልኩት፣ ስለተመቻችሁ አይደለም፣ ስለተሳካላችሁ አይደለም። በጌታ